አድርገን ጉባኤ ሰርተን አዘጋጅተን እንጠብቃለን። እንዳትረሱ። ሐሙስ ቅዱስ ዑራኤል ነው። መታችሁ አስቀድሱ። 6 ሰዓት ጀምሮ ቤተክርስቲያን ክፍት ነው። ቀደም ብለን ቅዳሴ ገብተን በጊዜ እንለቃችኋለን። ተባረኩ። መታችሁ በጸበሉ በእምነቱ ከእግዚአብሔር ባለው በአማላጅነቱ እንድትማጸኑ ይሁን እምታለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችንና አባታችን እግዚአብሔር ይህችን ሰዓት ባርኮ ስለሰጠን ክብርና ምስጋና ለስሙ ይሁን። ቀኑ መሽቷልና ከእኛ ጋር እደር። የሉቃስ ወንጌል ምዕራፍ 24 ከቁጥር 29 ነው። አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች እናቶች፣ እህቶችና ወንድሞች ሁላችሁ በእግዚአብሔር ስም እንደምን ከረማችሁ? ቸርነቱ የማያልቅ እግዚአብሔር ለበረከት፣ ለመጽናናት፣ ለማረፍ ከእርሱ ጋር በመንፈስ ለመገናኘት እቺን ሰዓት ባርኮ ስለሰጠን ክብርና ምስጋና ለታላቅ ስሙ ይሁን። እንግዲህ ዛሬ በቅዳሴው መሀል የተነበበልን የሉቃስ ወንጌል ምዕራፍ 24 ነው። የሉቃስ ወንጌል ምዕራፍ 24 በተለይም ስለ ኤማውስ መንገደኞች የሚናገር ቃል ነው። ኤማውስ ማለት ከኢየሩሳሌም 60 ምዕራፍ ላይ የምትገኝ ከተማ ነች። የቀሌዮጳ መንደር ተብላ ትጠራለች። እና ወደዚች መንደር ሁለቱ ደቀ መዛሙርት ሲሄዱ ክርስቶስ አብሯቸው እንደተጓዘ የሚነገርበት ቃል ነው። ጌታ በመንገዳችን ሁሉ ከኛ ጋር ይሁን። ቃሉን ስናነብ እንዲህ ይላል። ከደቀ መዛሙርቱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። እቺን መጀመሪያ በደንብ እንያዝ። ሲነጋገሩና ሲመራመሩ ኢየሱስ ቀርቦ ከነሱ ጋር ይሄድ ነበር። ምን ሲነጋገሩ? ምን ሲመራመሩ? ስለምን ነገር ሲጨዋወቱ? ክርስቶስ ወደ እነዚህ ሰዎች ንግግራቸው እንዴት ማርኮት፣ እንዴት ስቦት አብራቸው ሊሄድ ቻለ? ምን ነበር የሚያወሩት? የጎረቤትን ጉዳይ፣ የጓደኞቻቸውን ጉዳይ፣ የግል ህይወታቸውን ጉዳይ ምን ነው እነዚህ ሰዎች ሲያወሩ የነበሩት? እነዚህ ሰዎች ሲያወሩ የነበሩት ስለ ኢየሱስ ክርስቶስ ከ3 ቀን በፊት በእርሱ ላይ ስለደረሰው ጽኑ መከራ፣ በጲላጦስ ፊት ስላደረሱበት ግፍ፣ ሐናና ቀያፋ ስለደረሰበት ውርደት፣ ምራቃቸውን እንደተፉበት፣ 320 ጊዜ በሽመል እንደደበደቡት፣ 80 ጊዜ ጺሙን እንደነጩት፣ 300 እሾህ ያለበት አክሊል አናቱ ላይ እንደደፉበት፣ 6666 ጊዜ እንደገረፉት፣ በአፉ ውስጥ የረጋ ደም እስኪጋገር ድረስ በጡጫ እንደመቱት፣ 65 ጊዜ ምድር ላይ እንደጣሉት ስለ ኢየሱስ እየኑ እየጠወለጉ ውስጣቸው በሐዘን እየደማ እያወሩ ይሄዱ ነበር። ይሄ ንግግራቸው ክርስቶስን ሳበው፣ አብሯቸው ይሄድ ነበር። ምንድነው የምታወሩት ወገኖቼ? ወደ ቤት ስትሄዱ፣ ወደ ስራ ስትሄዱ፣ ስትጓዙ፣ ከጓደኞቻችሁ ጋር መኪና ውስጥ ሆናችሁ ምንድነው የየዕለት ጨዋታችን? ምንድነው የየዕለት ንግግራችን? ክርስቶስን የሚማርክ ነው? ክርስቶስ አብሮን እንዲጓዝ የሚደረግ ነው? ወገኖቼ ክርስቶስ አብሮን በመንገዳችን እንዲጓዝ፣ ክርስቶስ በህይወታችን ሁሉ ጊዜም ጣልቃ እንዲገባ የሱን ነገር እናውራ። ከልጆቻችን ጋር እንጨዋወተው፣ ከጓደኞቻችን ጋር ስለ ክርስቶስ እናውራ።
ከራሳችን ጋር ስለ ክርስቶስ እናውጠንጥን፣ እናስብ። መጽሐፍ ቅዱስ እንዲህ ይላል ወገኖቼ በኦሪት ዘዳግም ምዕራፍ 6 ቁጥር 6 ላይ የእግዚአብሔርን ቃል ይላል ለልጆች አስተምረው፣ በቤት ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጨዋወተው። እስቲ ተጨዋወተው በሉ። ተጨዋወተው የእግዚአብሔርን ቃል ከልጆች፣ ከቤተሰብ፣ ከሚስት፣ ከባልሽ ጋር ተጨዋወተው። የእግዚአብሔር ወደኛ ቤት ይመጣል። ስለ ክርስቶስ ስናስብ ፍቅሩን፣ መከራውን፣ ማዳኑን፣ ቤዛነቱን ወገኖቼ ስንነጋገር የዛኔ ክርስቶስ በፍቅር ወደኛ ቤት ውስጥ ይመጣል። አለመታደል ሆኖ ብዙ ሰው ከቤተ ክርስቲያን እንኳን ወጥቶ ሲሄድ የሰው ስጋ እየቦጨቁ የሚሄዱ ብዙ ሰዎች አሉ። ቄሱን እያሙ መርጌታውን እየሰደቡ ዲያቆኑን እንዲህ ነው፣ ሰንበት ተማሪዎቹ እንዲህ ናቸው እያሉ እያብጠለጠሉ የሚሄዱ ብዙ ሰዎች አሉ። ወገኖች የየዕለት ውሏችን ከሰው ስጋ ጋር ሳይሆን ከክርስቶስ ፍቅር ጋር ይሁን። የሰውን ነገር ብታብጠለጥለው ህመም ነው፣ በሽታ ነው፣ ሄዴክ ነው የሚሰጣችሁ የሰውን ነገር ማሰብ። ስለ ክርስቶስ ማሰብ ግን እረፍት ነው። ስለ ክርስቶስ ማውራት ግን ሰላም ነው። ሰላምን የሚሰጥ አምላክ ነው። መጽሐፍ ቅዱስ እንዲህ ይላል፣ እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደምትሰጠው አይደለም። ስለዚህ ልባችሁ አይታወክ አይፍራ ይላል ክርስቶስ ዮሐንስ 14:27 ላይ። ስለ ክርስቶስ የሚያወራ ሰው ሰላም አለው። በጭንቃችን ሰዓት፣ በመከራችን ሰዓት እሱን ማሰብ። አሁን የኤማውስ መንገደኞች ክርስቶስ አብሯቸው የተጓዘው ሕማሙን እያሰቡ፣ ስቅለቱን እያሰቡ፣ የደረሰበትን ስቃይ በህሊናቸው እየሳሉ ሲሄዱ ክርስቶስ በመካከላቸው ነበር። በአንድ ወቅት ላይ የገላትያ ክርስቲያኖችን መጽሐፍ ቅዱስ አጥብቆ ወቅሷቸዋል። እናንተ የማታስተውሉ የገላትያ ክርስቲያኖች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በዓይናችሁ ፊት ተስሎ ነበር። አሁን ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሏቸው። ገላትያ 3:1 ላይ ዛሬ ብዙ ሰዎች አዚም አለባቸው ወገኖች፣ ስለ ክርስቶስ እንዳያስቡ፣ የክርስቶስን ፍቅር ዕለት ዕለት በዓይናቸው እንዳይመለከቱ፣ የክርስቶስን መከራና እንግልት ሁል ጊዜ እንዳይጨዋወቱት፣ እንዳይነጋገሩት፣ ኢየሱስ ብለው እንዳያወሩ አዚም የወደቀባቸው ብዙ ሰዎች አሉ። እናንተ ግን ወገኖቼ ጠዋትም ማታም ክርስቶስን አስቡ፣ ሕማሙን አስቡ፣ ስቃዩን አስቡ፣ ማዳኑን፣ ቤዛነቱን አስቡ። ቤታችሁ ክርስቶስ ይመጣል ሊባርካችሁ፣ ዓይናችሁን ሊከፍት፣ ማዕዳችሁን ሊቀድስ፣ ኑሯችሁን፣ ታሪካችሁን ሊለውጥ ክርስቶስ ወደ እናንተ ቤት ይመጣል። እስቲ ያለ ጥያቄ ልጠይቃችሁ። ቻችሁ ናችሁ ቢያንስ በቀን ከወንጌል አንድ ምዕራፍ ገልጻችሁ የምታነቡ መጽሐፍ ቅዱስ የምታነቡ ሰዎች አላችሁ? ቢያንስ አንድ ቻፕተር በቀን? ብዙዎቻችን ኦርቶዶክሳውያን የተበለጥነው በዚህ ነው። በሌሎች ብዙ ኦርቶዶክሳውያን ከዚህች ቤተክርስቲያን እየኮበለሉ ወገኖቼ በሌላ በምንም ተበልጠው አይደለም፣ ስለማናነብ ነው። መጽሐፍ ቅዱስ ወንጌልን ጠዋትና ማታ የምናነብ ቢሆን እንኳን እኛ ልንወጣ ሌሎችን እናመጣቸው ነበር። ስለ ቤተ ክርስቲያን ዶክትሪን፣ ዶግማዋን፣ ቀኖናዋን፣ ትውፊቷን ከመጽሐፍ ቅዱስ ጋር አመሳጣ የምታስተምረውን ይህችን ስንዱ እመቤት ከመጽሐፍ ቅዱስ አንጻር ብናውቃት ወገኖቼ እንደ ብረት ምሰሶ በቤቷ ተተክለን እንኖር ነበር። ብዙዎች ግን የእግዚአብሔርን ቃል ስላላነበቡ ከኛ ጋር ነበሩ፣ ግን ከኛ ወጥተው ሄዱ። ወገኖች የዕጣ ፈንታችን እንደነሱ እንዳይሆን ልጆቻችሁ መጽሐፍ ቅዱስ አስነበቧቸው። በቀን አንድ ምዕራፍ፣ ወይ ጠዋት ከእንቅልፋቸው ሲነሱ ወይ ማታ ወደ መኝታቸው ሲሄዱ እናንተም ከነሱ ጋር አንቡ። የእግዚአብሔርን ቃል በሙላት ይኖርባችሁ ነው የሚለው መጽሐፍ ቅዱስ። የእግዚአብሔር ቃል በሙላት ካለብን የእግዚአብሔር መንፈስ አብሮን ይኖራል። ለሚጠይቁን ሁሉ መልስ ለመስጠት ዘወትር የተዘጋጀን መሆን የምንችለው ቃሉ በሙላት ሲኖርብን ነው። መጽሐፍ ቅዱስ ካላነበብን ከጌታ መንፈስ ጋር የማንገናኝ ከሆነ ስለ ክርስቶስ በሚገባ ያልተረዳን ከሆነ ነገ መንገድ ላይ አንዱ ፓስተር ሲሰብከን ተነስተን እንሄዳለን። ኢየሱስን ኦርቶዶክስ እንዳልተሰበከች ሆኖ
ኦርቶዶክስ ኢየሱስን የማታውቅ መስሎ እየተሰማቸው የወጡ ብዙዎች ናቸው። አሁን እናንተ ጋር ስመጣ ጌታን አወቅኩት የሚሉ ሰዎች አሉ። እኛ ጋር ጌታ ሳይመለክ ቀርቶ ነው? ኦርቶዶክስ ኢየሱስን ሳትሰብከው ሳታውቀው ቀርታ ነው? ነገረ ስጋዌ ሳይገለጥ ቀርቶ ነው? የክርስቶስ ሕማምና ስቃይ በቤተ ክርስቲያን ሳይታወጅ ቀርቶ ነው? አይደለም። ካለማንበብ የተነሳ የኤማውስ መንገደኞች እየጠወለጉ ይሄዱ ነበር። ስለ ክርስቶስ እያወሩ እየተነጋገሩ ይሄዱ ነበር። ግን ከመጽሐፍት ያላወቋቸው ብዙ ምስጢራት ነበሩ። ኢየሱስ ክርስቶስ አብሯቸው ሲጓዝ ማን እንደሆነ አላወቁትም። ከነሱ ጋር አብሮ የሚሄድ መንገደኛ ነበር የመሰላቸው። አይኖቻቸው ተይዘው ነበር ይላል መጽሐፍ ቅዱስ። ጌታ አይነ ልቦናችንን ያብራለን። አለ እኮ መሃላችን አይናችን ተይዞ ነው እንጂ። ታውቃላችሁ በዚህ ሰዓት አሁን ክርስቶስ መሃላችን አለ። ይሄ ወንጌል እየተሰበከ እናንተ ቁጭ ብላችሁ ቃሉን እያደመጣችሁ ክርስቶስ በመካከላችን አለ። ሁለትም ሶስትም ሆናችሁ በስሜ ባላችሁበት እኔ በመካከላችሁ አለው ብሏል። ክብር ለስሙ ይሁን። አሁን እየባረከን ነው። አሁን እየቀደሰን ነው። አሁን ለነፍሳችን የሚገባውን እግዚአብሔር በቃሉ እየነገረን ነው። ቅዳሴው ላይ ነበር፣ ዝማሬው ላይ ነበር፣ ማህሌቱ ላይ ነበር። አሁንም በመካከላችን ክርስቶስ አለ። ክብሩ በሚታወጅበት፣ ስሙ በሚጠራበት፣ ቃሉ በሚነገርበት፣ ምስጋናው ባለበት ቦታ ሁሉ ክርስቶስ ኢየሱስ አለ። ግን አይኖቻችን ተይዘዋል። ቅድስና ቢኖር፣ ንጽህና ቢኖር፣ የእምነት አይን ቢኖር እግዚአብሔር በቀኜ ነው ሁል ጊዜም አየዋለሁ እንዳለ ቅዱስ ዳዊት ክርስቶስን ሁሌ እናየው ነበር። አለ። አሁንም በእምነት አይን ለተመለከተው ዋራ ጥያቄ ጠየቃቸው። ለነዚህ ለኤማውስ ተጓዦች ለቀሌዮጳና ለሉቃስ ምንድነው እየጦለጋችሁ የምትሄዱት? ስለምንድን ነው የምታወሩት? አንተኑ እንግዳ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነህ። ከ3 ቀን በፊት የሆነውን አልሰማህም? የናዝሬቱ ኢየሱስ ላይ የደረሰበትን ግፍ፣ መከራ፣ ስቃይ አልሰማህም? በኢየሩሳሌም እኛ እስራኤላውያንን ይቤዣል ብለን ተስፋ አድርገነው ነበር። እነሱ ተስፋ ያደረጉት ከሮማውያን ቅኝ ግዛት ነፃ ያወጣናል ብለው ነበር። ኮሎናይዝ ሮማውያን ኢየሩሳሌምን ተቆጣጥረው ህዝቡን በቅኝ ግዛት ይዘውት ነበር። እንደ ባርነት አስቀያሚ ነገር የለም። እንደ ቅኝ ግዛት ክፉ ነገር የለም። እንደ እንስሳ እየተረገጡ የሚኖሩበት ዘመን ነበር። ያንን ዘመን ያሳልፍልናል ብለን ተስፋ አድርገነው ነበር። ግን ሰቀሉት። ተስፋችን ተሟጠጠ እያሉ ክርስቶስን ከምድራዊ ኑሮ ጋር አያይዘው ይነግሩት ጀመረ። እናንተም አታስተውሉ አላቸው። እናንተም አታስተውሉ። እሱ የመጣው የዓለምን ኃጢአት ለማስተስረይ ነው። ለሰው ልጆች የነፍስ ቤዛነት ነው። ሰዎችን ከሲኦል ባርነት ነፃ ለማውጣት ነው። የሱ ዓላማው ሞቱ ያ ነው። በነቢያት የተነገረውን አላነበባችሁም? ሙሴ ስለሱ የጻፈውን አልሰማችሁም? እያለ ኢየሱስ ክርስቶስ ስለራሱ ይነግራቸው ጀመር። የነፍስ ቤዛ መሆኑን፣ አዳኝ ጌታ መሆኑን፣ ሞትን ድል አድርጎም እንደሚነሳ ይሰብካቸው ጀመር። አንዳንድ ሰዎች ወገኖቼ ዛሬም ድረስ ክርስቶስን ለስጋዊ ጥቅም ነው የሚፈልጉት። ክርስቶስን የሚያስቡት ከስጋዊ ፍላጎታቸው ጋር ብቻ ነው። የነፍሳቸው ጉዳይ ደንታ የማይሰጣቸው ብዙ ሰዎች አሉ። ቤተ ክርስቲያን የሚመጡት ስራ ለማግኘት፣ ኑሯቸው እንዲለወጥ፣ የተሻለ እድል እንዲገጥማቸው አሜሪካ ውስጥ ያቺን ነገር ብቻ እየጓጉ ገና ቤተ ክርስቲያን ገብተው ሲጸልዩ ጌታ ሆይ ምን አደረግኩህ? እመቤቴ ምን በደልኩሽ? ምን ነው ይሄ ነገር ጎደለብኝ? ለምን ይሄ ነገር ጎበጠብኝ? ወገኖቼ መንግስቱንና ጽድቁን ሹ ሌላ ሁሉ ይጨመርላችኋል ነው የሚለው ቃሉ። ሁሉ ጊዜ ቤተ ክርስቲያን ስትመጡ የክርስቶስን ቤዛነት፣ የነፍሳችሁን መድኃኒትነት፣ በነፍሳችሁ የዘላለም ሕይወትን ለማግኘት ይሄን እያሰባችሁ ነው። ሌላው ነገር ሁሉ ይጨመራል። አማን መነኑ ሰማዕት ጣይማ ለዘላለም ወከአው ደሞሙ በእንተ እግዚአብሔር ወታገሱ ሞተ መሪተ በእንተ መንግሥተ ሰማያት።
ሰማዕታት በእውነት የዚችን ዓለም ጣዕም ናቁ። ስለ እግዚአብሔር ሲሉ ደማቸውን አፈሰሱ። ስለ መንግሥተ ሰማያትም መራራ ሞትን ታገሱ ነው የሚለው። ወደ ቤተ ክርስቲያን ስንመጣ በክርስቶስ ኢየሱስ ለነፍሳችን የተከፈለውን ዋጋ ክርስቶስ ጽድቃችን መሆኑን እርሱን በማመን የዘላለም ሕይወት ማግኘት እንደምንችል እግዚአብሔር ዓለሙ ሁሉ እንዲድን እግዚአብሔር ለምድሪቱ የሰጣት የጸጋ በረከት ልጁ ክርስቶስ መሆኑን እያሰብን ከነፍሳችን ድህነት ጋር ክርስቶስን እያስተሳሰርን ነው ልናመልክ የሚገባው። ስለ ስጋዊ ጥቅም ብቻ አይሁን። ጉድለታችሁን አትጠይቁ ማለት አይደለም። የሚያስፈልጋችሁን ነገር አትመኙ አትለምኑ ማለት አይደለም። ግን ቅድሚያ ለነፍሳችን። የኤማውስ መንገደኞች እስራኤላውያንን ነፃ ያወጣል ብለን ተስፋ አድርገነው ነበር። እነሱ ግን ሰቀሉት። እነሱ ግን መስቀል ላይ አዋሉት በግፍ። በዕለተ ዓርብ የፋሲካው በግ በሚታረድበት ሰዓት ወስደው ክርስቶስን መስቀል ላይ አረዱት እያሉ ለራሱ ነገሩት። ክርስቶስ ግን ነገራቸው፣ ይሄ ይሆን ዘንድ ግድ ነው። ሊሞት ሊሰቀል ሊታረድ ከእግዚአብሔር የተላከ ልጅ ነው፣ በግ ነው፣ መሲህ ነው። ክርስቶስ ግን ሞቱ አይቀርም ይነሳል እያለ ሲነግራቸው ወደ ቤታቸው ቀረቡ። ከዛ ምን አሉ? እባክህን ቀኑ መሽቷልና ከኛ ጋር እደር አሉት ይላል። እስቲ እንቃል ከኔ ጋር በሉ። ቀኑ መሽቷልና ከኛ ጋር እደር። ርዕስ ያደረግኩት ይሄንን ነው። ምን ይመስላችኋል? ቀኑ መሽቷል ማለት? አዎ ለጊዜው ደንገዝገዝ ብሏል። ለጊዜው ፀሐይ እየጠለቀች ነው። ስለዚህም ከኛ ጋር እደር ተጓዥ ከሆንክ እንዳይመሽብህ ማለታቸው። ሚስጥሩ ግን ሌላ ነው ወገኖቼ። ቀን የሚጨልምብን፣ ጀንበር የጠለቀችብን፣ የህይወታችን ድባብ ክፋት ያጠላበት፣ ሞት ያጠላበት፣ በሽታ ያጠላበት፣ ችግር ያጠላበት ይሄ ጨለማ ሊውጠን የተዘጋጀን ሰዎች ካለን ክርስቶስን ከኔ ጋር እደር እንበል። የሰው ህይወቱ ብርቱ ሰልፍ ነው ይላል መጽሐፍ ቅዱስ ኢዮብ 14 ቁጥር 1 ላይ። የሰው ህይወቱ ብርቱ ሰልፍ ነው። ከሴት የተወለደ ሰው የህይወቱ ዘመን ጥቂት ነው፣ እርሱንም መከራ ይሞላዋል። ወገኖቼ በህይወታችን መከራ ሲከበን ጌታ ሆይ ከኔ ጋር እደር፣ አግኝተን ስናጣ ከብረን ስንዋረድ የተደገፍናቸው ሰዎች እንደ ሸምበቆ ሲከዱን፣ የሌላቸው ያልናቸው ሰዎች እንደ ጭቃ ውስጥ እሾክ እኛን መውጋት ሲጀምሩ፣ ዙሪያው ገደል ሲሆን ጌታ ሆይ ቀኑ መሽቷልና ከኛ ጋር እደር እንበል። ይመጣል ጌታ፣ ይገባል። ጨለማ ህይወታችን ላይ ብርሃን ሊፈነጥቅ፣ መራራውን ሊያጣፍጥ፣ ውሃ የሆነውን ማንነታችን ወይን ሊያደርግ፣ መረባችንን በአሳ ሊሞላ ጌታ ይመጣል። ክብር ለስሙ ይሁን። የማንንም ጎጆ አይንቅም፣ የማንንም ቤት አይጸየፍም። ነፍሴ አትጸየፋችሁም ይላል ጌታ። የኤማውስ መንገደኞች ቀኑ መሽቷል ከኛ ጋር እደር። የመሸብን ሰዎች አለን ወገኖቼ። ብዙ ነገሮቻችን ድቅድቅ የሆኑብን፣ ግራ የተጋባን፣ የምንይዘው የምንጨብጠውን ያጣን ሰዎች አለን። እመኑኝ ኢየሱስ ለጥያቄያችን መልስ ነው። ክብር ለስሙ ይሁን። ለእንቆቅልሾቻችን ሁሉ የእግዚአብሔር ልጅ መፍትሄ ነው። ብንወድቅ የሚያነሳን፣ ብንሰበር የሚጠግነን፣ ብንፍገመገም የሚደግፈን፣ በሕይወታችን ውስጥ ሁሉ አለው የሚለን መከታችን እርሱ እግዚአብሔር ነው። በአንተ ለምትደገፍ ነፍስ ይላል ፈጽመ በሰላም ትጠብቃታለህ። እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ። ኢሳይያስ 26:3 ላይ በእግዚአብሔር ለዘላለም ታመኑ። የማይከዳ አምላክ፣ የማይለወጥ አምላክ፣ ቃሉ እውነት ነው። በመከራ ቀን ጥራኝ አድንሃለሁ፣ አንተም ታከብረኛለህ። እስቲ ይህን ቃል በሉት። በመከራ ቀን ጥራኝ በሉ። እኔም እረዳሃለሁ፣ አንተም ታከብረኛለህ። ቃሉ እውነት ነው። ነገሩ ትክክል ነው። እሱም ኤልሻዳይ ነው እግዚአብሔር። መዝሙር 49:15 ላይ በመከራህ ቀን ጥራኝ። አይሆኑም ያልካቸው ነገሮች በመጡበት ሰዓት፣ ብርሃን የሆነ ህይወታችን ጨለማ በያዘው ሰዓት፣ ነገሮች በተመሰቃቀሉበት ሰዓት፣
ያልጠበቅነው ዱብዳ በህይወታችን በመጣብን ሰዓት በመከራ ቀን ጥራኝ አድንሃለሁ፣ አንተም ታከብረኛለህ ያደርገዋል እግዚአብሔር። ለዚህ ደግሞ መጮህ ያስፈልጋል። ቀኛችንን በቀኙ ይዞ ከፈረስ ጭራ በቀጠነች መንገድ እንዲያወጣን ሁል ጊዜ ወደ ክርስቶስ መጮህ ያስፈልጋል። ወደ ማዕበሉ መርከቡን እየናጣት ነው። ጌታ ሆይ ተነሳ እንበል። የህይወቴ መርከብ፣ የትዳሬ መርከብ፣ የኑሮዬ የህይወቴ መርከብ ተንጧል። ማዕበል ወጀብ አንገላቶኛል። ጌታ ሆይ ተነሳና ቀኝህን ዘርጋ እንበል። የዛኔ ወጀብ ማዕበሉን ሁሉ ጸጥ ያደርገዋል። ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ይላል ኤርምያስ 33 ቁጥር 3 ነው። ወደ እኔ ጩህ ብቻ፣ ተጣራ ብቻ፣ ለምን ብቻ፣ በእምነት ጠይቅ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ኤርምያስ 33:3። ስለዚህ የኤማውስ መንገደኞች ጌታ ሆይ መሽቷል፣ ከኛ ጋር እደር፣ ወደ ቤታችን ግባ አሉት። እሺ ብሏቸው ገባ። እሺ ይላል ጌታ። ኃጢአተኛ ብንሆንም በደለኞች ብንሆንም ድካም ቢኖርም በህይወታችን አይጸየፍም የእግዚአብሔር ልጅ ክርስቶስ። ማንንም ተጸይፎ ጀርባውን አይጠመዝዝም። በፍቅር ወደ ቤታችን ሊገባ የታመነ አምላክ ነው። እሺ ብሎ ወደ ቤታቸው ገባ። ማዕድም በፊቱ አቀረበ ይላል። ማዕዱንም ባርኮ ሰጣቸው። ልክ ከማዕዱ ሲቀምሱ አይናቸው ተገለጠ። ምን ማለት ነው? አይናቸው ተገለጠ። እስካሁን ድረስ አይናቸው አያይም ነበር። ታዲያ እዛ ጋር ማዕዱን ሲቀምሱ ግን አይናቸው ተገለጠ። ዕውቀት ተሰጣቸው፣ ጥበብ ተሰጣቸው። ማን እንደሆነ አብሯቸው የነበረው አወቁ። መንፈስ ቅዱስ የልቦናቸውን አይን አበራላቸው። ኢየሱስ መሆኑን አወቁት ማዕዱን በቀመሱ ጊዜ። የዛኔ ግን እሱ ከነሱ ተሰውረናል። ክብር ለስሙ ይሁን። እሱ ባርኮ የሚሰጠንን ማዕድ ስንቀምስ ወገኖቼ አይናችን ይከፈታል። እርሱ ባርኮ የሚሰጠንን ማዕድ ስንቀበል አይነ ልቦናችን ይበራል። ለዚህ ነው ቤተክርስቲያን እባካችሁ ይሄንን የተባረከ ማዕድ ኑና ብሉ የምትለን። ኑ ስጋውን ብሉ፣ ኑ ደሙን ጠጡ፣ ኑ ከካህኑ እጅ ቁረቡ እምትለን ቤተክርስቲያን አይናችን እንዲበራ ኢየሱስ ክርስቶስን እንድናውቅ እንድናይ፣ በፍቅሩ እንድንቃጠል፣ ሰማዕታቱን እንድንመስል፣ ቅዱሳኑን እንድንመስል፣ ከነሱ ጋር በህብረት እንድንኖር ኢየሱስ ክርስቶስ የእግዚአብሔር ልጅ የልባችን ገዢ እንዲሆን ነው ኑና ይሄንን ማዕድ ብሉ የምትለን። እሱ ባርኮ የሚሰጣችሁ ትዳር አይናችሁን ይከፍታል። እርሱ ባርኮ የሚሰጣችሁ እንጀራ፣ ስራ፣ ህይወት፣ ትምህርት እሱን እንድታውቁት ያደርጋል። እግዚአብሔር ያልባረከው እንጀራ ከእግዚአብሔር ሲያጣላ ይኖራል ወገኖቼ። ሀብት አለኝ የሚሉ፣ ዕውቀት አለኝ፣ ጥበብ አለኝ የሚሉ ብዙዎች አሉ። እግዚአብሔርን የማያውቁ ክብሩን የረሱ ከመቅደሱ የሸሹ በዚህ ዓለም ዕውቀት አንቱ የተባሉ በእግዚአብሔር ፊት ግን ሞኞች የሆኑ ብዙዎች ናቸው። የዚህች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነው ይላል መጽሐፍ ቅዱስ። እኛስ የተሰቀለውን ክርስቶስ እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ጥፋት ነው። የዚህች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነው። እግዚአብሔርን ማወቅ ከጥበብ ሁሉ በላይ ጥበብ ነው ወገኖች። ክርስቶስን ማወቅ ከእውቀት በላይ የላቀ እውቀት ነው። የጥበብ መጀመሪያም እግዚአብሔርን መፍራት ነው። ስለዚህ አይነ ልቦናችን እንዲበራ ከእርሱ ጋር በፍቅር እንድንኖር የተባረከውን ማዕድ ቅዱስ ቁርባን እንድንቀበል መድኃኒዓለም ሁላችን ይርዳን። ቀኑ መሽቷልና ከኛ ጋር እደር ብለዋል። አሜን። ኢየሱስ ክርስቶስ ቀን በጨለመብን ሕይወት ፊቷን ባዞረችብን ሰዓት ከኛ ጋር አብሮ እንዲያድር የእርሱ መልካምና ቅዱስ ፈቃድ ይሁን። ወሰን በእግዚአብሔር